ሴት ልጅ በእድሜ በጣም ከፍ እያለች ስትመጣ ይሄ መስፈርቶቿን እየቀነሰች ወይ ደግሞ ምርጫ እያቆመች ትመጣለች። ትላንትና ሀብት፣ ትላንትና ቁመና፣ ትላንትና መልክ፣ ትላንትና ሰውነት፣ ትላንትና ሀብት፣ ትላንትና ቤት፣ መኪና ስትል የነበረች ሴት ወንድ ብቻ ይሁን፣ እኔን ለማግባት ፍላጎት ብቻ ይኑረው ወደ ማለት ትመጣለች። እድሜዋ በጣም እየሄደች ለምንድን ነው ይሄ ሆኖ ብላችሁ ካላችሁ ምንም ነገር ሆኖ ሳይሆን ሴት ልጅ መውለድ ባለባት እድሜ ላይ መውለድ ስላለባት በተለይ እስከ 31 ልጅ ወይ ደግሞ እስከ 35 ዓመት አንድ ልጅ ግዴታ መውለድ ስላለባት። ይሄ እንግዲህ በሳይንሱ በመንፈሳዊው በየትኛውም እድሜ ላይ እግዚአብሔር ትዳር ይሰጣል። በይበልጥ ግን በመንፈሳዊው ዓለም እንዳለው ሆኖ በዚህኛው ትንሽ ራሳችሁን ብታዩ እግዚአብሔር ካልሰጠሽ ራስሽን አታስጨንቂ። ለምን እግዚአብሔር አልሰጠሽማ? ምን ማድረግ ትችያለሽ? እግዚአብሔር ከሰጠሽ ግን ኦቨር ምርጫ አታብዢ። ፐርፌክት ሰዎች እዚህ ምድር ላይ ነው። ወንድ ልጅም ከሆንክ በጣም እየሄድክ በመጣ ቁጥር በቃ ምርጫ እየተውክ ትመጣለህ። በቃ ሰው ብቻ ትሁን ማለት ትጀምራለህ። ምክንያቱም አንተም ትመረጣለህ። በ50 ዓመት እንደ 30 ዓመት ጎረምሳ ልለመን ማለት አትችልም። በዛ እድሜ አንተን ለመጦር ነው የምትገባው። በእርግጥ ውጭ ሀገር ያሉ ራሳቸውን የምትጠብቁ ሰዎች ያሉ፣ እነሱ እንደ ወጣት አክት ሊያደርጉ ይችላሉ። ግን እድሜ ከሄደ ነው። ምንም እንደበቀው ምን ዋሻው አይደለም። እና ሴት ልጅም ወንድ ልጅም በተለይ ሴት ልጅ እድሜዋ እየሄደ ሲመጣ ምርጫ እየተወች ትመጫለች። እዛ ደረጃ ከመድረስ በፊት ግን ከ20 ዓመት በላይ ያላችሁ ሴቶች በደንብ እድሜያችሁን በአግባቡ በጥበብ ተጠቀሙ። በተለይ ደግሞ እድሜያችሁ ለጋብቻ ደርሶ እናንተና የምትወዱ ሰው መካከል ክፍተት ያለና ራሳችሁ ላይ መስራት የምትፈልጉ ወጣት ሴቶች ወይ ደግሞ ወጣት ወንዶች ካላችሁ ድርጅታችን ላይ የሚገራርሙ እናንተን ለጋብቻ ሊያበቋችሁ የሚችሉ ይጠቅማችኋል ብለን እናስባቸውን የሚገራርሙ ጥሩ ስልጠናዎች አሉ። እነዛን ስልጠናዎች ብትወስዱ በህይወታችሁ ትንሽ የተወሰነ ለውጥ ራሳችሁ ላይ ታመጣላችሁ። ብቻችሁን ስልጠናውን መውሰድ ትችላላችሁ። በስልክ መውሰድ ትችላላችሁ። በአካል መታችሁ ስልጠናውን መውሰድ ትችላላችሁ። ያንን ከፈለጋችሁ 09774050 ላይ ደውላችሁ መውሰድ ትችላላችሁ።